የታመመችም ከሆነ እርዳታ የሚያስፈልጋትም ከሆነ ምንም ተመጣጣው ነገር የለም እርዳታ የሚያስፈልጋት ነገር ከሆነ አንቺ ደግሞ ዝማት ነገር ልንገር ግንባርን ከመበትልን ልውጣል አሁን እዛ ደረጃ የሚያስደርስ ነገር ምንድነው ነው በጣም እያናደርከኝ ነው ውጣል ከዚህ ተቀጥሮ የነበረው በዘበኝነት እንደነበረ ነው ምን አገባ ስለሱ አኮ ምንም የሚያበሳጭ ነገር እኮ የለም እውነት ነው ምን አገባ ስለሱ አይደለም እኮ ምንም የሚያበሳጭ ነገር የለም ትም እንዲሁ በየቤተክርስቲያኑ እንትኑ ነው መተኛው ሞተው አወረሱ ይበቃ ሌላ ነገር አለ ልጃቸውን አግብቼ ነው መኖረው አማች ነኝ እኮ ነው ለዚህ ቤት ልብሴንም ለሊት ድርዮች እየመጡ እየገፈፉኝ ይወስዳሉ ሌላ ነገር ውስጥ እንገባ ሌላ ነገር ውስጥ ያስገባኛለሁ አንተ ውጣልኝ በህግ አምላክ አቦ ለቅኝ እንግልጭ ነው ውጣልኝ ይሄ የጅብ ቆዳ ነው እኮ አትጩ እኮ መጫወት ተበቀበት ክፈቹ አንተ ተራሽ ቦርሳዬን በበርበር በቃ ቃል ሰጠኝ ለልጅ የሚሆን ዕቃ ነው ምንድነው ይሄ ለልጅ የሚሆን መድኃኒት ነው የሰጠኝ ልጅን ያየሁት ጊዜ እንደው ነገር አድርጎ ነበር ግን ጠራራል ምናም ላይክ እንደ ጅብ ነው የሚያደርገው አንተ እንደዚህ ያደርጋል የኔ ይለያል እንዴት የኔ ይለያል የኔ ትንሽ ራሴው ተቆጣጥሬው ራሴው ውስጥ ነው ያለው ልጆቼ ስለሆኑ ነው ለሷም በነፃ ዝም በያምጥቼ ሰጥቷት እንጂ ይሄ ነገር አይገኝም ከጅቦች እንትን ላይ ነው እየወሰርኩ ማመጣላት ስለዚህ ነገር ንገሪ የኔ ዘር እኮ የለበት እንደዚህ አይነት ችግር የሱ ዘር ነው መጣሽ እኔ ጋር ሰተት ብለሽ ያው ዘርሽን በከልሽ ቀላቀልሽ መጥፎ ዘር ጥሎብኝ ሄዶ እንዴት ማለት ቆይ ረጋበል ጭራሽ ብለሽ ቤተሰቦች ጋር ትደርሻለሽ ረጋበል ያንተ ጦስ ነው እዚህ መከራ ውስጥ የከተተኝ በእጃቸው እንዳልበላሽ ዘሮቼን ይሄው በእነሱ መጣሽ ያገኘሁት ስቃይ ነው ከነሱ ይሄ ጥቅም እንዳለው ሁሉ ጉዳት አለው ነገሩን በእኔ አደፍደፍ ነግሬያታለሁ አሁን እዚህ ጋር ምንም ጥቆም አይደለም እንትን አትበል እጅ ነው ተንበርከክ ረጋበል እኮ ረጋበል ተንበርከክ እሺ እንበረከካለሁ እሺ በቃ እሺ ምናምን አትበል እጅ ናጣ አጠቁም ተንበርከክ እሺ ተንበርከክ ምን አባራ የምትፈልገው እሺ እኮ አላበዛኩም እንዴ ቆይ እኮ ረጋበል በገዛ ቤት ዝም ብዬ ስለማመጥ የፈራው መሰለ እንዴ እሺ ቆይ አንዴ ቆይ አባይ ይመጣሉ አሁን እሺ ቆይ ተረጋጋና እያያት አይደል እንዴ ለምን ማትጣለን አባ እሺ እወጣለሁ እኔ እኮ ቢያንስ ያለውን ነገር ላይ ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ዛሬ ያው እንግዲህ ባለፈው ታሪክ ላይ ነው የምንመለሰው እንግዲህ አንድ ሰው አይታችሁት ከሆነ መለስ ብላችሁ ይሄን ቪዲዮ ያሳያችኋለሁ እንግዲህ ያው አሁን የሆነ ሰው ጅብ የሚቀየረው እንግዲህ አንድ ጠንቆይ ነበርና እስቲ ከነሱ መሃል እስቲ ካለፈላቸው ሰዎች ምናምን ብየው የሰጡኝ ስር ነበርና ኦኬ አሁን ሰምሮላችኋል ከምትላችሁ ሰዎች ወይም ደግሞ ተስተካከለላችሁ ወይም ዶታችሁን ገነቡ ከምትላችሁ ሰዎች አንዱ ለሰዎች ስልክፈል ከዚህ ይችላል አታስቡ ሰምሮላችኋል ወይም ደግሞ እንግዲህ ተስተካክሉና ለህይወታችን ሰመረ ከምትላችሁ ሰዎች መሃል ስልካቸውን ተሰጥቷል ለኔ የሚደውሉልኝ ሰዎች አዎ ከተስተካከላችሁ ሰዎች ወይም ደግሞ ጥሩ ቦታ ላይ ደረሱ ከሚል ሰዎች ስልክሉን ብለሽ ነው እኔ እንግዲህ አለኝ አይለኝም ዛኔ ስልክ በምን አንቺ ጋርማ በጣም ብዙ ደረሰ ነገር አለ እዚህ እየመጣው ነው ማገኘው ራሱ እንግዲህ ተመልካቾቻችን ቅድም እያጋችሁት እንደነበረ ስልክ ይኖራል ስልክ ደውለሽ ነው የምትገናኙው ስላት አይ ስልክ አልደውለትም እዛው ነው የምንገናኘው ብለናል ለኔ እንግዲህ አለኝ አላለኝም ግን ስትፈልጊኝ እዚህ ነው እዚህ ጫካ ላይ ነው ያለኝ እኔም በሰዓቱ ስለማቅ እመጣለሁ ምን ብሎ እንግዲህ የሚደረግ ነገር ለምሳሌ 09 አንደኛ ደግሞ እንደሱ ፎቶ ላይ አሁን እነዚህ ሰዎች ሰምሮልኛ ወይ ሰርቶልኛ የሚሉ ሰዎች ናቸው ሳጣራ በጣም ትኩረቴን ሰላሳበው ነው ወደናንተ ይገላችሁና ይሄን ችግር መፍታት አለብኝ በራሴ በያመንኩበት እንግዲህ በአንድ ጊዜ ሰውዬ እንግዲህ ዘበኛ ተቀጥሮ የነበረ ሰውዬ እንግዲህ አሁን ሙሉ ንብረቱን ተቋጥሮ ምናምን ነው የሚገኘውና አሁን የሰውዬው ጠቋው ከሰጠኝ ስር አንደኛው ጋር ስደውልና ስለሱ ሳጣራ በጣም የሚያስገርም ነገር በአንድ ጊዜ የቤት ዘበኛ የነበረው ሰውዬ ወር ምናምን ባልሞላበት ጊዜ ቤቱን ተቋጥሮ ምናምን ነገር እየኖረበትና ሰውየውም ደግሞ የትግቡ አይግቡ ምናምን እንደጠፉ ምናምን ደብዛቸው እንደጠፋ ምናምን ነበር እና እንደምንም በያለው ነገር ሳጣራ ምናምን ሰፈር ስለ ምናምን ስጠይቅ አሁን ላይ ውጭ እንደሚኖሩ ጎዳና ላይ እንደሚኖሩና ሰውየውም ደግሞ ዘበኛ ቤት የነበረ እዛ ቤት ተቀጥሮ የነበረው በዘበኝነት የነበረ ልጅ እንዴት ነው ቤቱን የተቋጠረው እነሱስ ደግሞ ለምንድን ነው ጎዳና ስር የወደቁት
ምናምን የሚለው ነገር በጣም ትኩረቴን ስለሳበውና እሱ ነገር በጣም ማጣራት ስለፈለኩኝ ይሄን ጉዳይ በደንብ ይዤዋለሁ ነው እንደምንም ቢያጣራች ሰውዬው የሚገኝበትን ቦታ ጠቆመኛል ቤታቸው የሆነች ኮንቲነር ነገር ሳይቶኝ ነበር ታች አካባቢ እዛ እንደሄሉና ወርላ አካባቢ ቁጭ እንዳሉና አሁንም ወርተኛል ወርላ አካባቢ እንዳሉ መጀመሪያ ግን ለእናንተ ያለው ነገር በደንብ ግራ እንዳያጋባችሁ ልግባላችሁ ብዬ ነው እንግዲህ ይሄ አሁን ቅርብ ጊዜ እንደው ሰውዬው ተጅብ ያሉ የነበሩ ሰዎች እንግዲህ ከሱ ዘበኛ ነበር እንግዲህ እሱ ሰውዬው ጠንቆይ ወይ በሰጠው ነገር እንግዲህ እኔ ነኝ እንግዲህ ልጅ እዚህ ደረጃ እንድደርስ ያደረስኩት ምናምን ብሎኝ አንዳንድ ሌላ ሰዎችም አሉ እነሱ በደንብ እንመጣላቸዋለን የዚህ ሰውዬ ግን ቅርብ ጊዜ ድረስ ዘበኝነት የነበረ ባሁን እንግዲህ በጣም ባለ ሀብት ሆኖ እንግዲህ ንብረትነቱ ሙሉ እንግዲህ ዘመድ አይደለም ቤተሰብ አይደለም ልጅ አይደለም ንብረትነቱን ሊወርስ የሚችልበት ምንም ነገር የለም ሰውዬው ልጅ አላቸው ሰው ልጅየው ለምን አልወረሰችም ሰውዬው እንዴት ዘበኛው እንዴት ሊቋጠረው ቻለ የሚለው ነገር በጣም አሳሳቢ ሆኖብኛልና ማጣራት ስለፈለኩ ስለዘበኛው ያለው ነገር አጣርቻለሁ ሰውዬውን ደግሞ ያለውን ነገር በደንብ ስጠይቃቸውና ሄጄ በደንብ የማወራቸው ነው የሚሆነው እስቲ ተከታተሉ ሰላም ነው እንዴት ነው አለን ሶፊ ይባላል ሰላም ነው ሶፊ ይባላል ሶፊ እንዴት ነው ከበደ ሰላም ነው ከበደ እንዴት ነው ሰላም አለን እንግዲህ ያው እኔ አሁን ሚዲያ ላይ ሰራለሁ እዛ ጋር ካሜራ አለ እና ያው አንዳንድ ጥያቄዎች ምን ጠይቅ ነበር ስለርሱ ትንሽ ያጣራሁት ነገር ነበር አንዳንድ ነገራቶች ነበሩና አሁን ድንገት እዚህ ላይ መገኘቱ ምናምን ትንሽ የሚያስገርምና ወጣ ያለ ነገር ጠየቅኩኝ እኔ ማቃቸው አንዳንድ ሰዎች ነበር እርሱ የሚያውቁ ሰዎች ስለርሱም ደግሞ ለማጣራት ሞክሬ ነበርና ድንገት ቅጽበታዊ ነገር ሆነብኝና እንግዲህ እስቲ ምንድነው የተፈጠረ ያለው በደንብ እስቲ ብጠይቃቸው ብዬ ከራሳቸው አንደበት ለምን አልሰማም ምዬ ነበር አመጣጤ እንዴት ነበር እንግዲህ አሪፍ ሁኔታ ላይ ነበር መጀመሪያ ነበሩት ጎዳና ላይ እንዴት ሊወጡ ቻሉ እንደዚህ ሁኔታ ራስት እንደዚህ ሊኖሩ እንዴት ቻሉ ምንድነው መሰለ ቤትም ነበረኝ ንብረትም ነበረኝ ልጅም ነበረኝ ምን እንደፈጠረብኝ ምን እንደተፈጠረብኝ አላውቅም ከቤቴም አሁን ቤቴ የት ነው ብትለኝ አላውቅም ምንም ያው ዝም ብዬ የትም እንዲሁ በየቤተክርስቲያኑ ደጀ እንትኑ ነው የምተኛው ልጄም የት እንዳለች አላውቅም ምን እንደሆነ አላውቅም እንደ በዘበኛ የሚጠበቅ ቤት ነበረኝ ዘበኛም ቀጥሬ ያለሁኝ እሺ እኔ ከዛ በኋላ ያው እንግዲህ ስንት ጊዜ አሁን እዚህ ልብሴንም ሌሊት ድርዮች እየመጡ እየገፈፉኝ ይወስዳሉ አሁን ትናንትና እንዲህ ብርዝ ሲያንቀጠቅጠኝ አንድ ከአሜሪካን የመጣ ሰውዬ ነው ይህንን ልብስ ልበሱ ብሎ ያለበሰኝ አንዱ ፍራም ልጅ እግዚአብሔር ይባርከውና ፈጣሪ ይባርከውና እሱ ነው የሰጠኝና የለበስኩት እና ቤቴም የት እንደሆነ የበን እንደደረሰች ምን እንደሆነ አላውቅም እንግዲህ መቼም ሰማን ካላችሁ እነዛ የነገሯችሁ ሰዎች የት እንደሆነ ቤቴን ጠይቃችሁ ምንም የሚያስታውሱት ነገር የለም ማለት ምንድነው ቆይ የሚያስታውሱት እስቲ በጣም ከቤቱ በጣም ርቀው ነው እንግዲህ እርሶን ራሱ ለማግኘት በጣም ብዙ ትግል ፈጅቶብን ነበር እና በጣም ርቀው ነው ያሉት እኔ ያለውን ቤት እኔ ወስዱታለሁ ችግር የለውም ግን ምንድነው የሚያስታውሱት ባቀውማ ቤቴን ባቀውማ ባስታውሰውማ እየሄድኩ ቤቴ አላድርም ነበር እንዴ የታ ምንም የት እንደሆነ አላቀውም እንደነበረኝ ግን አቃለሁ የራሴ ስራ እኮ የጠገብኩ ሰራተኛ ጎበዝ ሰራተኛ ነበርኩ ልጄ ቤቴን ሁሉ የሰራውስ ደፍቼ ነው ምንድን ነበር ግን በአንድ ወቅት በጣም አሪፍ እንከሳቀሱ እንደነበር እንቻለ ምንድን ነበር ደንብ የሚሰሩት ነበር በቃ እንደዚህ እንዴ ንግድ ከክፍለ ሀገር አመጣለሁኝ ማመጣውን ዕቃ እያመጣሁኝ እዚህ ሸጣለሁኝ ገና ተመልሼ ሄዳለሁኝ የተንቀባረርኩ ዲታ ነበርኩ ለራሴ ቀርቶ ለሰው መተርፍ እና ብቻ ምን አደገመ ከሆነ ጊዜ ግን በኋላ ከዘመድ ጋር ምናምን ሊስማሙ እንዳልቻሉ ምናምን ጣርቼ ነበር ምንድነው መሰለህ
ለአንተ ጥሩ የማያስብ ዘመድ ካለ ምን ያደርግልሃል? እንዲሁ አንዳንድ ነገሮች ይፈጠሩ ነበረ። ስለዚህ ዘመድ እኮ የምትለው አንተን ሆኖ ከአንተ ጋር የሚኖር ሲሆን ነው እንጂ ዘመድ ሆኖ በጀርባ የሚነክስህ በጀርባ እችኑ የምታገኛትንም የሚቀናቀንህ የሚቀናብህ ከሆነ ምን ዘመድ ነው? እንደዚሁ ይህንንም ዘበኛ የተብየውንም ያመጡልኝ እነሱ ናቸው ነበረ። እዛ እንትን ቀጠርኩ። ከዛ በኋላ ይሄ ነው ዘመድማ፣ ሰው ያለ ዘመድ ይፈጠራል። እውነት ነው። ያለ ዘመድማ ቤት በኩል ይፈጠራል። ዘመድ ስለዛ ቤት ወስር እንግዲህ አንድ ዘበኛ ነበር። እንግዲህ ዘበኛው በእነሱ በዘመድ በኩል ነው የመጣው። አዎ ኦኬ። አንድ ዘበኛ ነው፣ አንድ ልጅ ነው ያሉት አይደል? እንስ ከማቆ ድረስ ሌላ ልጅ አለት? አንድ ልጅ ናት፣ ተባረከች ነበረች። ሊፈልጓት አልሞከሩም እሷ? ቤቴን ያጣው ልጅ ሰው ምን ሳይ ይሄም እሷ ትመስለኛለች፣ ያቺም እሷ ትመስለኛለች። ስማቸውን ስጠሩ አይደለንም አባባ እያሉ እየተሳሳቁም የሚሄዱ ነበሩ። መጨረሻ ላይ ሲሰለቸኝ አረፈ ዝም ብዬ ትንሽ ግን ያሞት እንደነበር ምናምን ሰማውና ምን አደረጉበት? እሱስ ጸበል ሞከሩበት? ምን እያደረጉበት ነው? ኧረ እኔ ምን እዚሁ ነው እንዲያው እንትን ስል አንዳንድ ጊዜም እነዚህ መጽሐፍ የያዙ ሰዎች ይመጡና ያማክሩኛል። እንዴት ነው ይሉኛል። ስነግራቸው ጌታ ባርኮት ይመለሳሉ ምናምን ብለውኝ ሲሄዱ ትንሽ ይልኝና አስታውስና ወደ ፈጣሪ እባክህ ፈጣሪ መልሰኝ እያልኩኝ እጸልያለሁ። አሁን እንደዚህ እያደረኩ ስሄድ እየተሻለ የመጣ ነው። ግን ቤቴን አቅጣጫ እስካሁን ላገኘው አልቻልኩም። እንግዲህ እነዚህ ሰዎች የሚመጡትም ሰዎች እንደውም እነሱም መስለኸኝም ነበረ። እንደዛ እያደረጉ ይኸው አንዳንዴም ሳንቲምም ምንም እየሰጡኝ ይሄዳሉ። በዚህ ነው ያለሁት ነው የምልህ። አሁን ይቺ ያልከኝን ነገር ቤቴን ባገኝ ጉዱ እንግዲህ እንዳልገማምልኝ ሊመጣ ይችላል። አሁን እንደው አንድ ቦታ ልወስዶ ትፈልጋለሁ እኔ እንደው የሆነ እንደው ማሳየት ነገር ይኖራልና። የት ነው? እናንተ ቤታችሁም ነው ግን አንዳንድ እኔ የሰሞት የደረስኩበት ነገር ስላለ ከዛ በፊት እኔንም እንዲተባበሩኝ የፈለገው ነገር ስላለ አሁን ብዙ ነገር እያደረገ ያለ ሰው አለ ከእናንተ ጀርባም ብዙ ነገር እየተኮነልን ነገር አሁን እርሱም ትንሽ ያለው ነገር ብዙ ላይረዱት ይችላሉና እኔ በራሴ እንግዲህ ያጣሮት ያለው ነገር ስላለ አሁን ነው ከኔ ጋር ይሄዱና በዛው ቤቶትንም እንግዲህ ልጆትንም እናገኝ ከሆነ በዛው ምስቲ ረጅም ጊዜ አንሳኝ እውነትህን ነው ሌላ ጋር ልትገበሉ አይደለም ነው በዚሁ መኪና ስለያዝኩኝ በዚሁ እንሄድና ዛሬ ፈጣሪ ባርክ። አሜን ረጋ ይበሉና ረምረም ያለው ነገር ደግሞ እዛ ደግሞ ከደረስን በኋላ ደግሞ በረምረም ማሳየት ነው የሚሆነው። ረጋ ይበሉ። በጣም ጥሩ ተመልካቾች እንግዲህ በድጋሚ ከብዙ አርካሚ ቆይታ በኋላ እንግዲህ ደርሰናል። ያው በሩ ጋር ነው የምንገኘው። እንግዲህ ከዛ በፊት ግን ጋሼን ማውራት እንፈልገው ነገር ስላለ እንግዲህ እኔ ውስጥ ያለውን ነገር አንዳንድ ማጣራት እንፈልጋቸው ነገራቶች ስላሉ ቀድሜ እኔ ላወራው እንፈልገውም ሰው ስላለ ውስጥ እርሶ እዚህ ጋር ትንሽ ይቆሙልኝና እኔ ውስጥ ገብተን ውስጥ ለማናር ነገራቶች ማጣራት እንፈልጋቸው ብዙ ነገራቶች ስላሉ ውስጥ ገብተን ደግሞ ተመልካቾችን በደንብ የምንጣራ ነው የሚሆነውና ተከታተለኝና ሞር ደግሞ ውስጥ ደግሞ ገብተን ደግሞ ያለውን ነገር እኛ እናጣራለን። ጋሽ እዚህ ከቆዩንና ወይ መኪናው ስር ይገቡና እና እነሱን መኪና ስር ከሱ ጋር ይሆኑና መኪናው ስር ይጠብቁኝና እኔ ተመልሼ እጅ ተመለሳለሁ። ስለዛ ግን ቀደም ብዬ ነው ሞራው ነገር ስላለ እሺ በሉኝና አንድ 5 ደቂቃ እኔ ገብቼ እወጣለሁ። እሺ ጋሽ ብገባ ግን ቤት ጥሩ ነበር። ችግር የለውም። ትንሽ ሞራው ፈልግ ስላለ መኪናው ስር ይቀመጡና በጣም አሪፍ ተመልካቾቻችን። ስለዛ ውስጥ ደግሞ እንግባና ደግሞ ያለውን ነገር ለማውራት እንሞክራለን። አትከተለኝ አንተው ተመልካቾቻችን እንግዲህ በስተመጨረሻው ደርሰናል። ወይም ባለ ታሪካቸው ሰውየው ደርሰናል። እንግዲህ ሰማናቸው ነገራቶች እንግዲህ ይመስል ነበር። ስለዛ እኔ ምንም ሰውየው እንደላከኝ ሰውየው እኛ ጋር ነው የሚገኘው ሰውየው እንደላከኝና አንዳንድ ደግሞ እየጠራቸው የነበራቸው ነገራቶች ስላሉ በደንብ በሱ ዙሪያ እንዳወራኝ እናደርጋለሁ። እቺ ትንሿን ካሜራ ነው ያዝናት። ስለዛ ነባ እንደምንም ብለ ደበቅ አድርገው ያለውን ነገር ደበቅ አድርገህ ለማሳየት ትሞክራለህ።
እኔ ጀስት እሱን ለማውራት ለመወጣት እሞክራለሁ። እንደዚሁም ደግሞ እዚህ ደግሞ አለች የምትባል ልጅ አለች። ስለሷ የሚሰማው ጫፍ ነገር አለ። ሙር ያለው ነገር በደንብ ለማጣራትና መረጃ እንዲሆነኝ ይሄን ካሜራ ደበቅ አድርገው እንዳያዩ ካሜራውን እንዳያዩ ደበቅ አድርገው እንግዲህ እሱን ያለው ነገር ለማውጣት እሞክራለሁ። እንግዲህ መጨረሻ ላይ ከጀርባ ያሉ ሰዎች ስላሉ መጨረሻ ላይ አግባብ ከሆነ ካሜራውን ማየቱ ካሜራውን እናሳየውና ያለው ነገር በደንብ እናፋጠዋለን። ቀስ ብለን ደግሞ ውስጥ ያለው ነገር ደግሞ በደንብ እናጣራሳለን። ዝቅ አድርገውና እንዳያስታውቅ እኛ ነን። ሰላም ነው። ሰላም አቆየን እንዴ? ከየት ነበር? አሁን ደውለውልህ ነበር እኮ ትንሽ ቆየት ብሎ። ኦኬ እሱን እናወራው ነበር። እንግዲህ ያው ልናሰራው ሄደን ነበር አንዳንድ ነገራቶች ላይ እና እስቲ እነሱንም ደግሞ አንዳንድ ሰዎች አሉ በደንብ ማጣራት ስላላቸው መጠየቅ ስላላቸው ምናምን ሲለን ነበር ወደ አንተ ጋር መጣጣችን የነበረውና ያው በጣም ቤስቱ ነው መሰለኝ። በጣም አሪፍ ነው። እንግዲህ ሁሉ ጊዜ እንግዲህ ስለኔ ነው የሚያወራው ምናምን ሲለኝ እስቲ ለምን ያጃላ አግኝቼው ለምን አላወራውም? በዛም ደግሞ ከማሰራቴ በፊት እንደዚህ እኔም ብዙ ማውቃቸው ባለሀብቶች ስላሉ እነሱን ከማሰራታችን በፊት መጀመሪያ እስቲ እሱን እስቲ ላውራለት ምንድነው ይሰራለት ምናምን የሚለው ነገር ከሱ ጋር እንግዲህ ብዙ ሰዎች ማገናኛቸው ሰዎች ስለነበር መጀመሪያ እስቲ እሱን ላውራውና ያለው ነገር የሚሆን ከሆነ ችግር የለውም ምናምን ተባብለን ነበር የመጣ ነው። እንግዲህ በደንብ ያስረዳህ ደግሞ እሱ ደግሞ በደንብ ያወራህ ይመስለኛል አይደለ? እሺ አንዳንድ ነገራቶች ላይ ምንድነው የፈለከው? እኔ አሁን ፈልጌ ነበረው ነግሮኛል። ትንሽ ነገራቶች ነግሮኛል። አንተ መጀመሪያ እዚህ ቤት ተቀጥረ የነበረበት ሰዓት ላይ ምን ሰራ እንደነበር ተቀጥረ እንደነበር ዘበኛ እንደነበርክና እንግዲህ አሁን ንብረቱ ስለ ግል ህይወቴ ነው የምታወራው? ስለ ግል ህይወትማ አይደለም የነገረኝን እኮ ነው ማለት እኮ ምንድነው ፈልገህ የመጣህበትን ወደ መጣህበት መንገድ አትገባ እኮ አይ ለምን ትቆጣለህ? ቆይ ረጋ በላይ እኔ እኮ ያስረዳኝ ሞከርኩ እኮ ነው። መጀመሪያ እኔ አንዳንድ ነገራቶች ላሰራ ሄጄ ነበር ላንተ ሲጀመር ስለኔ ምን አገባህ አንተ? አገባኝ ስለኔ ህይወት የምትነግረኝ አንተ ምን ቤት ነው? አይደለም አልተግባባንም። እኔ አሁን እያልኩ ያለሁት ላንተ ይሰራል ወይም ደግሞ ጠንቋዩ እኔ ጋም ደግሞ ሄጄ እንሰራለት እንደዚህ ደግሞ ተላልቡ ሰዎች ላገናኘው ፈልጌ ነበርና በደንብ ይሰራለት እንደው ላንተ ነውና ተቀጥሮ እንደው መጀመሪያ የነበረው ዘበኝነት ነበር የሚሰራው። ከዛ በኋላ ያለ ብዙ ነገር እየተለወጠ ነውና ቤቱን ራሱ የራሱ እስከማድረግ ደርሷል። ከላም ምን አገባ አንተ? ስለኔ ምን አገባ? አሁን ስለኔ ልታወራ ነው ወይስ ለራስ መፍትሄ ፈልገህ? አይደለም ሰርቶላል አልሰራልህ የሚለው ነገር እኮ እንደዚህም ደግሞ አንዳንድ ነገራቶችን ለመጠየቅ ነው። ምንድነው እንደዛ አነጋገርክና አሳምር እንጂ ምን እያወራ ነው? እሺ ይቅርታ እንግዲህ እኔ አሁን ምናልባት አልተግባባንም ይሆናል። እኛም እሱም ፈልገን የመጣነው ከኔ ጋር የመጣው ጓደኛዬ ስለሆነ ያለው ነገር ለማጣራት ብቻ ነው። እኮ ስለኔ አሁን አንተ የሆነ ሌላ እንትን ከምትል እሺ አሁን ለምን እኮ ማለት ነገር የለም። ቆይ አንተ መጀመሪያ ምን ፈልገህ ነው የመጣው? የፈለክበትን ወደ ፈለክበት መንገድ ብትገባ እኔ ይሄ ነገር ይሰራል አይሰራም ወይ የሚለው ነገር በደንብ ማጣራት ፈልጌው ነው ካልኩህ እኮ። እና ደግሞ እሱ ሲነግረኝ ደግሞ አንተ እዚህ ተቀጥረ የነበረው በዘበኝነት እንደነበረ ነው የነገረኝ። ምን አገባ ስለሱ? እኮ ምንም የሚያበሳጭ ነገር እኮ የለም። እውነት ነው። ምን አገባ ስለሱ? አይደለም እኮ ምንም የሚያበሳጭ ነገር የለም። ተቀጥረ ነበር፣ ዘበኛ ነበር ከዚህ ቤት። ውጣልኝ። እሺ ቆይ ረጋ በል ችግር የለም። እሺ እሺ ችግር የለውም። እኔ አሁን እኮ ምንም የሚያበሳጭ ነገር የለም። ጀስት እነሱ እኮ ስላወሩ ምናምን ነው አመጣጥኩ እኮ። አንተ የሚሰራልህ ከሆነ ተሰማኛለህ? እሺ ካንተ ጋር ምንም የማወራው ነገር የለም። ቤት የለቀህ ውጣልኝ። እሺ እወጣልሃለሁ፣ ግን ከዛ በፊት አንድ ነገራቶች ግልጽ አድርግልኝና ያው እዚህ ድረስ ለፍቼ መጥቼ ዝም ብዬ በባዶ ከመመለስ አንድ ነገራቶች እንድትነግረኝ ነው። ምንም የምነግርህ ነገር የለም። ውጣልኝ አልኩኝ። መጀመሪያ አልተዋወቅንም። ማን ነው ግን ስምህ? አልተዋወቅንም። ውጣልኝ። ስለኔ ስም ረጋበል። እሺ አንዴ ቆይ ረጋበልና እሺ ረጋበል። መጀመሪያ ረጋበል። ውጣ ከቤቴ ሲጀምር እወጣልሃለሁ እኮ ነው እወጣልሃለሁ። እነሱ ጋር ማውራት አልፈልግም። እሺ ቆይ ረጋበልና ቆይ መጀመሪያ እሺ አዳምጠኝ። ነው ሌላ ነገር አይደለም እኮ የመጣው። በቃ ውጣልኝ። እኔ ረጋበልን ቁጭ ብለን እናውራ እኮ ነው። ምንድነው የምናወራው? አዳምጠኝ። ረጋበልና ተረጋግጬ በጣም እያወራሁ ነው። ለመጥፎ ነገር እኮ አይደለም የመጣ ነው። ረጋበልና ቁጭ ብለን ነው ማውራት የፈለግነው። አንተ ጋር ማውራት አልፈልግም አልኩ። ሰውዬው አዳምጠኝ ቆይ ወንድሜ ልንግባባ እኮ ይሻልና አይደለም። ረጋበልና ያደረገልህን ነገር ለውጥ ካለው ለውጥ አለው ነው። ለውጥ ካለው ደግሞ የለውም እንደዚህ ነው እንጂ ምንም ነገር እኮ የለውም እኮ። በዛ ደግሞ ከዛ ድረስ መጣ። ምንድነው የፈለከው ነገር? አሁን ልትነግረኝ ትችላለህ? ምንድነው የፈለከው? እሺ እኔ ምንም ግልጽ ሊሆንልኝ አልቻለም። ረጋበልሽ ቁጭ በል። እሺ በል ቁጭ በልና እናውራ። ረጋበልን ቢያንስ እናውራ።
ልትረጋጋ አልቻልክም እንኳን ተራስህ እንዴት እንግባባ? እኔ አሁን እያልኩ ያለሁት እንግዲህ ጠንቋዩ ጋር ሄጄ ነበር። ከዛ በኋላ እሱ ሌላ ሰዎች ባላቶችን ላገናኘው ስለፈለኩኝ መተሰለም ስራቱን ቼክ ማድረግ ፈለኩኝና አንተ ጋር ደውሎ እንዲያገናኘኝ ያደረኩኝ። ከዛ በኋላ የመርፈርቶልሃል ወይ ያለኝ ሰውየው ልክ ነው ወይ እኮ ነው ያልኩ። ለምን ነው በዚህ ልክ የምትበሳጨው? አንተ ስለ ግሌ ህይወቴ ለምን ትጠይቃለህ? እኔ ስለ ግሌ ማመን ስለፈለኩ ነው። በምን ልመነው ታዲያ ሰውየው? እኔ ሲጀመር ሰርቼ ነው እንጂ እንደዚህ አይነት መንገድ ውስጥ ገብቼ አይደለም ያመጣሁት እኮ። ታዲያ እሱ እኮ ራሱ እኮ የጠቆመ ነው ካለው ነው የደውለታ። እኔ እኮ ግራ እያጋባህ ነው እኮ ያለው። ትሰማኛለህ? እሺ መጠየቅ የምፈልገውን ነገር ሄደህ ራሱ ነው ጠይቀው ከዚህ በኋላ። እሺ ወይ እኔ አሁን ቆይ እሱ ደውሎ ለሚመጡ ሰዎች አሉ አውራቸው ሲል ለምን እሺ ያልከው? ማን ነው እንደዛ ያለው? ደውሎላ ነበር እንደ ራስ ጋር ሰውየው አልደወለልኝም። ስልክ ተሳስቶኝ ነው እንዴ? አብረን እኮ ነበር እኮ የደወለልህ እኮ። እሺ አልኩህ እኮ። ሲቀጥል ቤተንም ጠቁሞኝ ምናምን የመጣሁት ራሴ ነኝ። እሺ አሁን ምንድነው? ምን ልንገርሽ? እኔ አሁን እያልኩ ያለት ይሄ ነገር የምር ሰርቶልህ አንተ ላይ ለውጣለው። እሺ አይተው ችግር የለውም። እሺ መጀመሪያ እንተዋወቅ ማለት ነው። ስምን እኮ አልተዋወቅም እኮ ወደ ጸብቀት ተገባህብኝ። ማን እንበል? ክብሩም ይባላል። ክብሩም። እሺ እኔ ደግሞ ሶፊ ነው የሚባለው። መጀመሪያ እኮ ሰላምን ማውረድ እኮ አልቻለም እኮ። ቶሎ ቁጡ ይልሃል። እና እንዴት ነው እዚህ ቤት ከማን ጋር ታዲያ የምትኖረው? ከባለቤቴ ጋር ነው የምኖረው። አንተና ባለቤትህ? አዎ እኮ እንዳለው እኮ ነው አሁን እኮ ግራ እያገባኝ ያለው። የምር እንዳለው ሰውየው ይሰራል ወይስ ውሸት ነው የሚለውን ነገር እኮ ነው። አሁን በዙሪያዬ ብዙ ሰዎች ማቃቸው ሰዎች አሉ። ምናልባት ላንተ የሚጠቅም ከሆነ ብዙ ባለሀብቶች ታውቃለህ። ምናልባት ለስራ ምናምን የሚጠቅም ከሆነ ብዙ ባለሀብቶች ጋር እሰራለሁ። እኔ ስራዬን በራሴ መንገድ ነው የምሰራው። ገባኝ። ግን ደግሞ አንተ ላይ ለውጥ ካመጣ እኛም ደግሞ ለውጥ የሚያመጣ አይነት ነገር ከሆነ እንድንተባበር ነው። አንተ የምታውቀው ነገር ሼር ማድረግን የፈለግን መላገዝሽ እኮ ረጋ በል እኮ። አሁን እኮ ምን የሚያስወጣ ነገር እኮ የለም። አንተ አሁን እየተቆጣሁ እኮ አይደለም። አዎ ገባኝ። በፊት እኮ የነበርክበት የምር እንደዛ ከነበረና ለውጥ ካለው እኛም ደግሞ ለውጥ እንድናደርግና ምን ማድረግ እንዳለብን ጀስት ካንተ ነው እሱ ሰውየውን ከምናምነው ሞር ካንተ ብናምን ይሻላል ብዬ ነው የራሱ ጋር ካልጠቆምከኝ ብዬ ወደ አንተ የመጣሁት። ከዛ በፊትም ደግሞ እያቀረበኝ ደግሞ አጣልቻለሁ። እንግዲህ አንዳንድ ነገራቶች የሰማሁት ነገር አለ። በሱ ለምን እንደምትቆጣ አልገባኝም። አንተ እዚህ ቤት ስትገባ ምን ነበር የነበርከው? ተቀጥረ ነበር እዚህ ምን አገባ ስለሱ? እኔ ለምን እንደምትቆጣው እኔ ተቀጥሬ በሰራ ምን አገባ ስለኔ እዚህ ቤት? እኔ አሁን ምንም እኮ ነው እኮ አሁን እኔ ያለውን ነገር እንታስረዳኝ ብቻ እኮ ነው። እዚህ ቤት ስትገባ አንተ የነበረው ምንድነው ማስረዳህ? ምን አገባህ አንተ ስለሱ? ስለ ግል ህይወቴ ምን አገባህ? እኔ አሁን ምንም እኮ ያገባኝ እኮ አይደለም እኮ ጀስት አሁን ተግባባን አይደል? ያለውን የመጣሁበት ነገር እኮ ነገርኩህ እኮ። ይኸውልህ አትቅለስለስ። የመጣበትን መንገድ በስነ ስርዓት እኮ እኔ የመጣሁበት ነገር እኮ ያንኑ ነገር በስተክል ነግሬሃለሁ እኮ። ንገረኝ በቃ። ሌላ ነገር አወራለሁ ካልኩ እሺ። ስለዚህ አንተ ይስራል በምን ላቅ እችላለሁ? አሁን እየተባለ ያለው ነገር እውነት ነው ወይ ከሆነ አዎ ልክ ነው። እኔም እንደዚህ ተለውጭበታለሁ እና ሞክሩት ነው የሚባለው። ካልሆነ ደግሞ እየሰራ አይደለም ዝም ብላችሁ ነው ብራችሁ እንዳትበሉ እንድትለይ ነው የመጡት አንተ ጋር። አሁን ይኸውልህ ስለ ግል ህይወቴ ከምትጠይቀኝ ምንድነው የሚሰማው? ምንም የለም። አሁን ወደ ጥያቄ ትገባ። እሺ የሆነ ሰው የታመመው ለምሳሌ ምንም የለም አልኩህ እኮ። ውጣልኝ እንደውም ተነሳው። አይ ቆይ እሺ አይ ችግር የለውም አውራኝ። እሺ አይ ማመን ሳይሆን አውራኝ በቃ። እሺ ችግር የለውም። ምንድነው ማውራት? አይ ነው ከውስጥ እኮ ምናልባት የሚሰማው ድምጽ አለ። ምንድነው አይደለም ምን ዛሬ ላወራ ፈቃደኛ አይደለም። በቃ ውጣልኝ እኮ። እሺ አንዴ ቁጭ ብለን እናውራ። ረጋ በል እሺ በለኝ። እሺ እኔ እኮ ከውስጥ ምንድነው እንደሚሰማ ድምጽ አለ ብዬ እኮ ነው። አሁን ተነሳው ታጥቅ በቃ። እሺ ቁጭ ብለን እናውራ። ቆይ አይ ምንድነው የምናወራው? ከዛ ድረስ እዚህ ድረስ ለፍቼ መጥቼ ዝም ብዬ ማንወጣ ሌላ ጊዜ እናወራለን። ተነሳ እሺ በለኝ እስቲ መጀመሪያ ያለውን ነገር ሌላ ጊዜ እናወራለን። አሰማኝም እንዴ? እሺ እኔ እወጣልሃለሁ፣ ግን ከዛ በፊት አሁንም ግልጽ ልታደርግልኝ አልቻልክም። እኔ ደግሞ ለፍቼ ነው የመጣው። ከዚህ በኋላ ማንንም ማውራት አልፈልግም። ውጣልኝ አልኩኝ። አንዴ ቁጭ ለማውራት እንችላለን። አሰማም እንዴ? እኔ ማሰማለሁ ስለሰማው እኮ ነው። እኔ ያለው ነገር ማወቅ ፈልጋለሁ አልኩ። አሁን እኮ ከውስጥ እኮ እንደማጓራት አይነት ድምጽ እየሰማሁ ነው። ሰው ምንድነው ነው ያልኩ። ምንም ጎረቤት ነው፣ ሌላ ነገር የለም። ፊልም እያዩ ይሆናል ጎረቤት። እሺ ይሆናል። እሺ ውስጡን እንተውና ቆይ ይሄ ነገር የሚረብሽ ድምጽ ነው እየተሰማኝ ያለው ከውስጥ። እሺ ቆይ አልወጣም። ቆይ ከዛ በፊት ግን ቆይ እዛ እንደርስበታለን። እሺ ግልጽ እያደረክልኝ አይደለም፣ እየነገርከኝ አይደለም። ወይ አንተ እሺ እኔ ያጣሩት ነገር ልንገርህና አይ አይደለም በለኝ። አሁን በኔ ህይወት አትበለኝ።
አንተ እዚህ ቤት ተቀጥረህ የገባው ዘበኛ ነበር መጀመሪያ የቤት ጥበቃ ነበር የነበርከው። ከዛም በኋላ ረጅም ጊዜ ባልሞላበት ጊዜ የቤቱ ባለቤት እንደዚሁም ደግሞ ንብረቱን አስተዳዳሪ ሆንክ። እሺ አይደለ? ምን ይተበል? ሰውየው የት እንዳሉ ደግሞ አሁን አይታወቁም። ሞተው አወረሱ በቃ ሌላ ነገር አለ። ልጃቸውን አግብቼ ነው የምኖረው። አማች ነኝ እኮ ነው ለዚህ ቤት። ስለዚህ አሁን ለልጃቸው ማውራት እንግዲህ እኔ ስለ ሰውየው በደንብ ሰምቼ ነበር። እንግዲህ በጣም ቁጡ የነበሩ ሰዎች እንግዲህ በአንድ ጊዜ ሰውን እንኳን በስተክል እንኳን እንተማዩ የነበሩ ሰዎች ልጃቸውን እንደዚህ ያደርጋሉ ብዬ ማምን አይነሱ አይደለም። እና ልጅ ህፃን አይደለም ልጃቸው። አንተ የነበርከው በጥበቃ ነበር መጀመሪያ እዚህ ቤት ውስጥ። እሺ ሆንኩኝ አይደለ? ነበርኩ። እሺ ሰውየው ድንገት የት እንደገቡ ጠፋ። ከዛ በኋላ ደግሞ ልጅየዋም ደግሞ ሞቱ አውርሰው ነው የሞቱት። ምንም ሞቱ አልተቀበሩም አይደለ? እንግዲህ እየተወራ ያለው እንግዲህ ሰምቼ ነበር እዚህ አካባቢ ከብር አስፈጻሚ ነህ አንተ ምንድነው? ኖ ከብር አስፈጻሚ መሆን ሳይሆን እዚህ አካባቢ በደንብ አጣርቼ ነበር። ሰውየው የት እንደገቡ ነው እንጂ ማንንም ሆ ብሎ አልቅሶ ደግሞ የተቀበረ ነገር ምንም እንደሌለ ነው ማለት ነው። የት ይሄዳል? እሱን አንተ ልጠይቅ እንጂ እንግዲህ ሞቶ ቀብራቸዋል። አንተ ሰውዬ ለነገር ነው እንደመጣው? ለነገር መጥቼ አይደለም እኔ እንጠይቅ ጥያቄም ብቻ በስተክል መልስልኝ። እየመለስኩልህ ነው እኮ በስተክል መልስልኝ። አሁን ግን በጣም እያናደድከኝ ነው። ብትነሳ ብትወጣልኝ ደስ ይለኛል። አይ ምንም ምን ታመጣው ነገር የለም። አሁን በዚህ ልክ መናደድም የሚጠበቅበት ነገር የለም። እኔም ደግሞ ማለት ተናደህ ምንም ታመጣ አትችልም። በቤቴ መጣ እየዛትክብኝ እየዛትኩብህ አይደለም። በስተክል ለማውራት እየሞከርኩ ነው ያለሁት። እኔ ያለውን ነገር ሰውየው ነው እኛን ተጠቆመው ነው የነበረው ከውስጥ ለነስ ውጣልኛ ገብቼ ማየት ይቻላል። ምን አገባና ነው እኔ ሰው ግቢ የምገባ እኮ ምንድነው ታዲያ ስለገባው ጓደም ልገባ ማለት እኮ አይደለም እኮ ከውስጥና ታዲያ የሚወጣው ድምጽ ምንድነው ነው? ተነሱታልኝ በቃ እኮ እኔ እወጣለሁ። አሁን ለምን እንደምትደነፈው በእያንዳንዱ ነገር ለምን እንደምትደነፈው ረጋ ብለህ የምትወረው ከሆነ አውራኝ። ምንም ማውራት ውልጥ የሰራ ወንጀል የለም አይደለ? ስለምን ወንጀል የምታወራው? ስለዛ ምንም የሚያስጨንቅ ነገር የለም። ለምን ቁጭ ብለህ አታወራኝ? አሁን ላወራ አልፈልግም። ተነሳውታልኝ አልኩ። ለምንድን ነው ከገባው ጀምሮ ውጣልኝ የምትለው? የሰራኸው ነገር አለ እንዴ? አንተ ሰውዬ በሰላም ብትወጣ ይሻል። እኔ አሁን ሌላ ነገር ውስጥ ምንም የሚያስገባ ነገር የለም። አሁንም ቢሆን ረጋ ብለን ብንኖር የተሻለ ነው የሚሆነው እኮ። በሰላም ትወጣለህ አትወጣም? አሁን እንደተስፈራራኝ አይደለም። አሁን ሌላ ነገር ውስጥ መግባትም ደግሞ አይጠበቅብንም። ደግሞ ረጋ ብለህ አዳምጠኝ። እኔ አሁን ላወራ ነው የፈለኩት። ስለዛ ቁጭ ብልና ቤት ነው የመጣሁት አይደል? አክብሬ ነው። በጣም አወራው በትዕግስት እስካሁን ስንት ብዙ ነገር አወራው አይደል? አሁን ተነስታለህ። እሺ እኔ አሁንም ግልጽ ያልሆነኝ ጥያቄዎች አሉ። ለምንድን ነው በስትክክል ትመልስልኝ ያልፈለኩ? ምን ያልመለስኩልህ ነገር አለ? ምን ጠየቅኝ? ምን ያልመለስኩልህ ነገር አለ? እኔ አሁንም ቢሆን ያልተዋጠልኝ ብዙ ነገራቶች አሉ። እንግዲህ አንደኛ ያን ጠንቋይ እንዴት ልታገኘው ቻልክ? ያገኘኝ ቁጭ ተረጋ ብል ቁጭ ምንም ይሰራ ነገር የለም። ቁጭ ብለህ ማውራት ትችላለህ። በዛ ላይ ደግሞ አንደኛ ሰውየው ደብዛቸው የት እንደጠፋ አይታወቅም። ማለት የት እንዳሉ አይታወቅም። ሞተዋል አልኩህ። ሞታቸው አንተ ብቻ ነው ማን የቀበራቸው? እንግዲህ ሞት ሰርተፊኬቱን ላሳይ ደስ ይለኛል። ካለን መሰለኝ ደስ ይለኛል። ምንድነው አንተ ይሄን ያክል እንደዚህ በጣም እንተናል? እኔ ምንም ነኝ አይደለም፣ ምንም ሆኜ አይደለም። አሁን ምን አለ መሰለኝ ተረጋ ብለን እንደተዋረ የምፈልጋቸው አንዳንድ ነገራቶች አሉ። ከነዛ ስር ደግሞ አንደኛ ሰውየው ወይም ደግሞ ጠንቋዩ የነገረኝ ነገር አለ አይደለ? ከሱ ጋር በደምብ ተዋወቃላችሁ። እንግዲህ እናሰሩት እንዴት ቤቱ እንድትወርሱ እንዳደረገ መጀመሪያ ጥበቃ ወይም ደግሞ ዘበኛ እንደነበርክ እናውቃለን። ተሰማኛለህ? እሺ እኔ የእሳቸውን ልጅ አግብቼ ነው ይሄን ቤት የወረስኩት እንጂ ሌላ ነገር አይደለም። እሳቸው ሞተዋል አልኩ። መሞታቸውን ቆይ እንዴት ነው አንተ ብቻ ነው የምታውቀው? ነው ማንንም ያውቀው የለም። እንግዲህ እኔና ከልጃቸው ውጭ አላችሁ ዘመድ በደንብ አላችሁ ዘመድ እንዳላችሁና እንደሚመላለሱ ነው የማውቀው እኮ። እኔ እንግዲህ እንደውም ከቅርብ ጊዜ በኋላ ካንተ ጋር ተጣልተው እዚህ ቤት እንደማይመጡ ነው የማውቀው። አንድ ነገር ልንገርህ፣ ግንባርን ከምበትልልህ ውጣልህ። አሁን እዛ ደረጃ የሚያስደርስ ነገር ምንድነው ነው? በጣም እያናደድከኝ ነው። ውጣልህ እኮ ምንም ያናደ ነገር የለም እኮ ነው። አንተ በስትክክል ልጃቸውን አግብተህ የምትኖር ከነበረ ምንም ያናደ ነገር እኮ ነው። ነገር የምትፈተፍተው ታዲያ ሌላ ነገር እየነገርኩህ ሌላ ነገር ውስጥ እኔ የሰማሁትን እኮ ነው። እዚህ ከመጣቴ በፊት እዚህ ጋር አካባቢ የሰማኋቸው ነገራቶች አሉ። እዚህ ጎረቤት ጋር ያለው ነገር በደንብ አጣርቼ ነበር። ያማል ዳንት ማመም አይደለም። እሺ ሰውየው በህይወት የለም። ሰውየው ደግሞ ቢያንስ አልቅሰን አልቀበርናቸውም። ምንም የተባለለት ነገር የለም። እንደዛ ኮራ ብሎ የነበሩ ሰዎች ድንገት በአንድ ወቅት ዘበኛ የነበረ ሰዎች ልጅራቸው የሚድሩ ሰዎች አይደሉ። ጎረቤት ሁሉም ያወራው ነው። በደንብ አጣርቻለሁ። እሺ ጎረቤት እሺ ሰውየው ሞቷል ብለኛል አይደለ? መቼም እሺ ሰው ሲሞት እንግዲህ ለቅሶ ምናምን ድንኳን ተጥሎ ምናምን ይቀበራል
እሺ እሱ ስራይክ ለምን አትካሄድም ታዲያ? ሞቶ እኮ ነው ነበር ካንተ? አዎ ታርቻለሁ። ምንም የለም ታዲያ። ኧረ አታናደኝ ሰውዬ። አይታ ለዚህ ጋርም ደግሞ ያየው ነበር። አንድ የሰውዬው ፎቶ የለም። አንተ ያማል እንደ ቆይ ጤነኛ አይደለም? ጤነኛማ ነኝ ያለው ነገር እኮ አሁን እሺ ምኑ ጋር ነው ታዲያ ልክ ያልሆንኩት? ከሞቱ ቆዩ አልኩህ እኮ። ለምን ሞተው ለምንድን ያልተቀበሩት ታዲያ? ሞተው እኮ ነበረ። ደደብ ምንድነው ውስጥ እየተሰማኛል ግን ዝማቴ ምንድነው ማለት ምንድነው? ዝማቴ ምንድነው ማለት ምንድነው ውስጥ እየተፈጠረ ያለው? ሰራተኛው ሚስት እንደነበረች መጀመሪያ ያልከኝ መጀመሪያ ሚስት የነበረች ውስጥ ያለች ያለ ስራ ነው ስራ ይላል እኮ። ለምን ነው እንደዚህ ያልከስ ያለች? ሰራተኛ ነች አልኩህ እኮ። እሺ ማየት ይችላል ገብቼ ምን አገባ አንተ ፍቅር ነው ቆይ እኮ ውስጥ ያለው ነገር ለነብሴ ላይ ምን ስለሆንክ ነው? ለምን እንደዚህ እየሆነች ያለችው? ማነች? ምንድነች? ውጣ ሲጀመር አንተ ምን አገባ እኮ። እሺ ገብቼ ላይ ምን አገባ ምን ገብቼ ላይ ምን አገባ ምንድነው ውስጥ እየተፈጠረ? እሺ እኮ አትንካኝ። ገብቼ ላይ ምንድነው እየተፈጠረ ያለው ውስጥ? ምንም የለም አልኩህ እኮ። ውጣ ላይ በቃ ታዲያ። እሺ እወጣልሃለሁ፣ ግን ገብቼ ማየት ፈልጋለሁ። ምን አገባና ነው የምትገባው? እሺ ዘርበርልኝ። ውጣልኝ አልኩህ እኮ መጀመሪያ ውስጥ ገብቼ ማየት ፈልጋለሁ። እሱ ና ውጣልኝ። እሺ ለቀኝ። ውጣ። ምንድን ናችሁ ሲጀመርና ሌላ ተጠጋባ ውስጥ እንዳንገባ ለቀኝ። ምን አገባና? እሺ ለቀኝ እኮ ለቀኝና ይኸው ማየት ነው የምፈልገው እኮ አልኩህ። ምን ስለሆንክ ነው የምታየው? እሷን ምን እየተፈጠረ እንደሆነ ማን ስለሆነች ነው እኮ። አትንካኝ። ያ ነገር ውስጥ እንዳንገባ ውጣልኝ አልኩህ። ስለዛ ውስጥ ያለው ነገር ገብቼ ማየት ውጣልኝ። ለምን እንዳይላ የምፈልገው ምን አገባ አንተ ብታየው እኮ። ምንም እየተሰማኝ ያለ ሰራተኛም ከሆነች ምን እየሆነች ነው ያለችው? ምን አገባ በቃ ምንም ትሆን ምን አገባለ? እሺ ምንም አያገባኝም፣ ግን ማየት ፈልጋለሁ። ምን ስለሆንክ ነው የምታየው? ሌላ ነገር ውስጥ እንዳንገባ ሌላ ነገር ውስጥ እያስገባኝ ያለው አንተ ነው። ውጣልኝ በህግ አምላክ። አቦ ለቀኝ ገብቼ ነው ማለት ውጣልኝ። ና ምን እየሆንሽ ነው? ምን ፈልገህ ነው? ምን ፈለከው? እዛው አሁን ሌላ ነገር ውስጥ እንዳንገባ እኮ። የታመመችም ከሆነ እርዳታ የሚያስፈልጋትም ከሆነ ምንም የምታመጣው ነገር የለም። ምንም የምታመጣው ነገር የለም። እርዳታ የሚያስፈልጋት ነገር ከሆነ አንቺ ደግሞ ዝማቴ ምንድን ነች እሷ? ምን አገባ? ምን ነች? ሰራተኛ ነች? ባለቤት ነች? ምንድን ነች? ናውጣ። አንዴ ሚስቴ ነች፣ አንዴ ምን እያልከኝ ነው ያለው? ምንድን ነች እሷ? ሰራተኛ ነች አልኩህ። ናውጣ። ምን ሆነሽ ነው ማማ? የምትፈልጊ ነገር አለ? ናውጣ። እሺ ቆይ አሁን ምንም አትጎትተኝ እኮ እዛው። እሺ ምን እየሆነ እኮ? እሺ ለቀኝ። አሁን ይኸው እያንዳንዱን ነገር ከመጀመሪያው ጀምሮ በዚህኛው በትንሿ ካሜራ ታያለች አይደል? እያንዳንዱን ነገር ሙሉ ቀርጻ ነው። ተረገምክ። እንዳትነካኝ። እሺ ቆይ አሁንም እንትን የሚያስብለን ነገር የለም። ናውጣ አልኩህ። ያው ሌላ ነገር ውስጥ እንዳንገባ። አሁን ቤቴ ነው እኔ ባለቤቱ ነኝ። ስለዚህ ምንም አታመጡም ውጡልኝ ነው እያልካለ። ውጣልኝ። አዎ ውጣ። ስለዚህ እሺ ጠብቀኝ። የማደርገው ነገር አሳያለሁ። ምን እንደምታመጣ አንተ ተመልካቾቻችን እንግዲህ ያገችት የሚመስል ነበር ወሰጨሪ ምናምን። እስቲ ልጅቷም ያለችበት ሁኔታ እያየሽው ነው። የተፈጠረው ነገር ምን እንደሆነ ትንሽ እየገባኝ ያለ ነገራቶች አሉ፣ ግን ሙሉ እርግጠኛ መሆን አይቻልምና ያለው ነገር በደንብ ደግሞ እስቲ ሰውየው ደግሞ ይጃቸው ልግባቸውና እስቲ ምን ደግሞ እንደሚሉ ደግሞ በደንብ እናያለን። ሰውራችን ቆዩ።